ሰው የበረዘው ነገር ተንተራለህ አንተ ማን ነው የሚያወራው ቦታና አሳያለሁ ለማን ያርገ ስለታችሁ በቤቴ እግዚአብሔር ላንተ ብሎ ነው አይኑን ይመስ ኮምበለና ጊዜው እንጂ አሁን በይሰት ማለት ነው እነዛ ዶክተሮች እንኳን ተስፋ አስቆረጡት እንጂ በሂሳብ ቢሆን ኖሮ አልችልም ነበር። ተረጋጋ ማን ዘውድ ነኝ ወለይ ዘውድ ምን በሰላም ተረጋጋ ይኸውልህ ማናቸው ምንድነው ምንድነው ማን ነው ይሄ ተረጋጋና ቁጭ በል ያወራው ማን ስንት ናችሁ አይናችን ቢሰወርም ይሄ ልበ ብርሃን የሚባለው ደረጃ ደርሼ ነው እላለሁ በቃ ይታወቀኛል የሆነ ሴት ትሁን ወንድ ትልቅ ሰው ይሁን ትንሽ አላገም ግን የሆነ ሰው ቁጭ ብሎ እኔ ቀይርልሃለሁ አንዱ ልቀይር አሁን ከስራ ስለመጣው ልብስ ደረስኩም ሳጥኑ ጋር አይ ወአዱ አንቺ አታገኘኝም ቢያልከኝ እኮ ሽናዚ በቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን። ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ? ዛሬ ደግሞ እንግዲህ በአዲስ ታሪክ ከአዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው። እንግዲህ ባለ ታሪካችን ራሱን አስተዋውቆ በሱ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዘው ነው የሚፈልገው የሚለው እንግዲህ ከሱ አንደበት እምንሰማ ይሆናል። እንግዲህ ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው። እንግዲህ እዚህ ቪዲዮ ላይ እኛ ቪዲዮችን ስንለቅ ደግሞ በተደጋጋሚ ኮሜንቶችን እያየሁና እየተመለከትኩ ነበር። ያው እንግዲህ ከስር የሚጻፉልንን የእናንተን የቤተሰቦቻችንን አስተያየት መመልከት ስላለብኝ ማለት ነው። እና በተደጋጋሚ አንድ ኮሜንት ሲጻፍልኝ ነበር እንግዲህ በእናንተ ስም ገንዘብ ተጭበርብረናል፣ ብዙ ገንዘቦችን ልከናልና ማስረጃዎችም አሉን እያላችሁኝ ነበርና እኛ እንግዲህ እዚህ ሚዲያ ላይ ከመጣን ጀምሮ ሰዎችን መርዳት ብቻ ነው ስራችን እንጂ ማንንም ገንዘብ ላኩልን ወይም ደግሞ በዚህ አካውንት ይሄን ገንዘብ አስገቡልን ብለን ጠይቀን አናቀምና እንግዲህ በተሳሳተ ሰዎች እንዳትጭበረበሩ እያልኩኝ ካሁኑ እንግዲህ ማስጠንቀቂያን መናገር እፈልጋለሁ ማለት ነው። ምንም አይነት ገንዘብ እኛ ከናንተ ከውድ ቤተሰቦቻችን የምንጠይቀው ነገር አይኖርም ማለት ነው። እንደዚሁም በተቃራኒው እንግዲህ ለናንተ ለውድ ቤተሰቦቻችን አስተማሪ የሆኑ ቪዲዮዎችን እየሰራን ከመልቀቅ ውጪ ማለት ነው። ስለዚህ ራሳችሁን ከአጭበርባሪዎች እንድትታደጉ በዚሁ ማስተላለፍ እፈልጋለሁ ማለት ነው። እንግዲህ አሁን ወደ ባለ ታሪካችን አልፋለሁ። ባለ ታሪካችን እንኳን ደህና መጣ። እንኳን ደህና ቆያችሁ። ያው በርግጥ ባንተ ቤት ነው እኛ የመጣ ነው ግን ነገሩን እንደ ቤተሰባዊ ነገር ለማድረግ ነው እንኳን ደህና መጣ ያልኩና እንደው ያው እንግዲህ እንደማየው ትንሽ የማየትም ችግር አለ መሰለኝና እንደው ያው ነገሩን የተገናኘነው መፍትሄ ለማግኘት ነው። አንዳንድ ነገሮችን ከካሜራ ጀርባ በርግጥ አጫውተኸኛል ግን ነገሩን ዲቴል ለማወቅ ያክል ከስር መሰረቱ ጀምረህ እስቲ የተፈጠረው ነገርና እኛ ደግሞ ምን እንድናግዝህ ነው የምትፈልገው የሚለውን ነገር ንገረኝ። እሺ ስለመጣችሁ አመሰግናለሁ። በጣም መልካም በጣም ቴንኪው። እኔ ዘካሪያስ እባላለሁ። በመጀመሪያ ጓደኞቼ አውርቷቸዋልና ካወራችሁ በኋላ ኦልሞስት በፍጥነት በሚባል ደረጃ ነው በቤቴ ድረስ ጉዳይ ነው ብላችሁ የመጣችሁትና በጣም ቴንኪው። ምንም አይደል። በዚሁ አጋጣሚ እንደውም ጓደኛዬን ዮሐንስን ማመስገን ፈልጋለሁ። ያለውበትን ነገር ትንሽ አውራዋለሁ አጫውተዋለሁ። የሥራ ባልደረባዬ ነውና የሚረዱ ሰዎች አሉ በሚል ነው እናንተ ጋር ይዞኝ የመጣውና በጣም ነው ጥሩ ሰዎች ናቸው ያግዙሃል ብሎኛል። እስቲ ያው ቢኮዝ የኔ ታሪክ የሚነገር ታሪክ አይደለም እንደዚህ ገባ ዝም ብሎ ሰምቲክ ለሚመጡ ሰዎች የሚነገር ነገር አይደለም። ሁለት ደግሞ እርግጠኛ የሆንኩበት ታሪክም አይደለም። ማውራህ ታሪክ ጥርጣሬ ነው። ህይወቴ ላይ አፕን ያደረገ ጥርጣሬ ነውና እሱን ነገር ስነግርህ እንደምረዳኝ አስቤ ስለሚሆን ያው ጥሩ ሰዎችም ናቸው ስላለኝ
ጓደኛው ዮሐንስ ደግሞ ከጥሩ ሰው ውጪ ሌላ ምንም አይነት ሰው ሊሰጠኝ ስለማይችል በቅድሚያ ከሁሉም ነገር በጣም ቴንኪው ማለት ፈልጋለሁ። አሁን የደረሰብኝ ነገር ምን መሰለህ? እውነት ለመናገር ጥሩ አይደለም። አሁን በዚህ ታይም ላይ ኦልሞስት እቺን 2-3 ወራት ምንም ጥሩ አይደለም። ምንም ከ3 ወር በፊት ኦልሞስት በቃ አመት ጥሩ አይደለም። ግን እቺ 3 ወር ደግሞ በጣም ነው ጥሩ ያልሆንኩት ከሚባለው በላይ ነው ምልህና አይ ቲንክ ቤቴን እንደምታየው ነው። ይሄ ሰው ያለበት ባለትዳር ያለበት ቤት አይመስልም። አልጋው አይ ቲንክ ከዚሁ ተነስቼ አልጋ ላይ ተኛለሁ፣ እነሳለሁ፣ እቀመጣለሁ፣ በየሰዓቱ አልበላም ምናምን ብዙ ነገር ነው የደረሰብኝ። አይነ ስውሩም ስለሆንኩ ቤቴ እቃዎቼን አስታውሳቸዋለሁ የቱ ጋር እንዳሉ። ግን አሁን ራሱ ትክክል አለባበስ እንዳለበስኩ ነበር መጀመሪያ ላይ። ልብስ ቀይራችሁ አሪፍ በስነ ስርዓት ያስቀመጣችሁኝ እናንተ ናችሁና ይሄን ያህል ልብሴን ራሱ በስነ ስርዓት አልለበስኩም። ቲሸርቱን ገልብጬ ነበር፣ ሱሪውን በልክ አልለበስኩትም። ይሄው እናንተ ናችሁ የራሴን ልብስ አልብሳችሁ እዚህ ያስቀመጣችሁኝና ከሱም አንፃር ነው ጥሩ ሰዎች እንደሆናችሁ ስለገመትኩ በጣም ቴንኪው ማለት የፈለኩት። አዎ እና አሁን ዝም ብዬ እንደዚህ ሆንኩ ብዬ ብነግርህ ኦልሞስት ያለፈውን ነገር ስለማታውቅ ሶሉሽን ለመፍጠር ትቸገራለህ ብዬ አስባለሁ። ዘካሪያስ እውነት ለመናገር ይሄ ነገር አፕን ያደረገበት 1 አመት ከ4 ወር ምናምን ሆኗል። አይኔ ማለት ነው ጥሩ እይታ ያለኝ ሰው ነበርኩ። ከዛም አልፎ ደግሞ ከጥሩ እይታነትም አልፎ የምሰራው ስራ ራሱ በጣም እይታ የሚፈልግ ስራ ነው። ማለትም ይሄ ከኬሚካሎች ጋር ከአሲዶች ጋር ምናምን የተገናኘ ምናምን ነገር ነው የምሰራው። ስለዚህ ያው ኬሚካልና አሲዶች ደግሞ የተገናኘ ነገር ኦልሞስት ኬሚስትሪ ሲሰራ ያይንህ ነገር ግዴታ ነው ያምናለሁ እንደሚታወቀው። ቢኮዝ አንድ ስህተት ካለ ለምሰራው ኬሚካል ወይ የምሰራው ማቴሪያል ላይ የሆነ ስህተት ካለች የሚደርሰው ሰው ጋር ጉዳት ያደርሳል ወይ የሚደርሰው እንስሳ ጋር ሰምቲንግ። እኛ በብዛት የምንሰራው ሳሙናዎች የእንስሳ መድኃኒቶች ምናምን ናቸውና ትንሽ የኬሚካል ስህተት ብትኖር ኦልሞስት ብዙ ሰው ይጎዳል ብዬ ስለማስብ ትኩረት የሚፈልግ ስራ ነው የምሰራውና በጣም እይቴ ጥሩ የሚባል ሰው ነበርኩ። ግን ከአመታት ከ4 ወር በፊት ስራ እየሰራው አይኔ መደብዘዝ ነገር ምናምን ይጀምራል እና ትኩረት በጣም ነው የምሰጠው ብያለሁ። ኬሚካሎች ላይ ነው 2 እጠቀማለሁ ደግሞ መሳሪያዎች እንደ ማይክሮስኮፕ ምናምን አይነት ነገራቶች ስለማይ ትኩረት በጣም ስለሰጠው እዛ ነገር ላይ ማሽኑ ላይ ብዬ እስቲ ቆይ ስራውን ተወት ላድርግ እይቴ ይስተካከላል ብዬ። ግን ማሽኑ ጋር ብቻ አይደለም ኦልሞስት መንገድ ላይ ሞክስ አረግ እይቴ ጥሩ አይሆንም። እቤት ውስጥ ሙኝ አንዳንዴ ድብዝዝ ይሄ እንዴት ልበል ፊትህን አይንህ ወይ በደንብ ሽት አድርገው ድብዝዝ የሚልብ ነገር አለ ወይ ከእንቅልፍ ስትነቃ እንደዛ መሆን ጀመረ። ባለቤቴ ያለች አዳይ ትባላለች። ባለቤቴ ኦልሞስት ፎቶአችንን አይተዋል መጀመሪያም ብዬ ነው እና ከአዳይ ጋር ስነግራት የሆነ እንደ ቀላል ነገር ነው እሷ ያየችው። እኔም እንደ ቀላል ነገር ማስጨነቅ አልፈለኩም እሷን። ኢትስ ኦኬ ስራህ እንትን ስለሆነ ነው ምናምን በሚል ነገር ዝም አልነው። ሆስፒታልም አልሄድኩም። ስራም ቢዚ ነበርኩ። ኦልሞስት ብዙ ትዕዛዝ ነበረብን። ወደ ክፍለ ሀገር የሚሄዱ የእንስሳት መድኃኒቶች ታዘን ነበር። አንድ ካምፓኒ ውስጥ ነው ተቀጥሬ የምሰራውና ያ ካምፓኒ ደግሞ አንዱ ከሚባሉ ቀማሚዎች ውስጥ አንደኛው ስለሆንኩ ቢዚ ነኝ። ኦልሞስት እንደ ውጪዎቹ ኦልሞስት ይሄ 18 ሰዓት በሚባል ደረጃ ነው የምንሰራው። ኦቨር ታይም እሰራለሁ ምናምንና ከድካም አንፃር ነው ብዬ ነው ያሰብኩት። ግን ከእለት ወደ እለት በደንብ እንትን እያለ መጣ። ይሄ ድብዝዝ ወደ ማለቱ መጣ። ኢቭን ነው ስራ ቦታ ላይ እቃዎች አይታዩኝም መውደቅ ምናምን የሚባሉ ነገራቶች መጡ። አይኔ እስከ መጋረድ ደረጃ ማለት ነው። ወዲያው ደነገጥኩ። የምሰራበት ካምፓኒ ደግሞ ስንታመም የሆነ ነገር ስንኖር ሙሉ ወጪ ሸፍኖ የሚያሳክመን ሆስፒታል አለ። ስለዚህ ወደዛ ሆስፒታል ሄድኩ ማለት ነው። ወደዛ ሆስፒታል ሄድኩ በኋላ ኦልሞስት የመስሪያ ቤት መታወቂያ ስላለኝ ቅድሚያ የመሰጠቱም ነገር ምናምን አለኝ። ቅድሚያ ሰጥተውኝ ወደ አይን ሕክምና ክፍል ስሄድ አይኔ ውስጥ ሞራ እንዳለ ይነግሩኛል። ፊሊንጉ ከባድ ነበረ። ደንግጫለሁ።
ለባለቤቴ ደወልኩላት መጣች ደነገጠኝ because አንድ ትልቅ አላማ ያለው ሰው አንድ ትልቅ አስተዋጽኦ ለሚሰራ የሚያስብ ሰው ገና ስራ በዛ ታይም ላይ የዛ መስሪያ ቤት ሰራ almost አመት ከምናኔ ነበር አይኔ ይሄ ነገር ሲደርስብኝ ያውሉ አመት ዩኒቨርሲቲ የተማርኩበት ልፋቴ ገባ even now ምኖርበት ቤት ራሱ ጥሩ የሚባል ሁኔታ ላይ አይደለም ተከራይቼ ነው ምኖረው እንደምታየው ነው ቤቴም አደይንም አግብቼ እዚህ ቤት ነጃት የመጣሁት እሷም አሁን ላይ አካውንቲንግ ነው የምሰራውና አካውንቲንግ እየሰራች ነው የዚህ ድርጅት ውስጥ ራሴን ለማሳየት የተማርኩትን ነገር ቢውልድ እያረኩ በደንብ እየሰራው ገንዘቤም ምሰራበትን ቦታ ከፍ ያለ ቤት ለመቀየር ብዙ ነገራቶች ለማድረግ ነበር ሐሳቤ የሁሉ ሐሳብ ግን ባንድ የዶክተር ቃል ሲጨልም የሚያስደነግጥ ነገር ነው የሆነው ደነገጥኩ በጣም ነው ደነገጥኩት አጋጣሚ ሆኖ ደግሞ የኔ ባለቤት ማለትም አዳይ ናት ከጎን ያለችው እናት አባት በህይወት ይሉ አንድ ወንድም አለኝ እሱም ወደ ባህር ዳር አካባቢ ነው ያለው ማለትም አዲስ አበባ ውስጥ የለም ስለዚህ ከጎኔ ያለው ሰው እሷና እሷ ብቻ ናት ግራ ገባኝ የሚያግዘኝ ሰው የለም ምናምን ሰው የለምና በቃ እኔ አይኔ እስከ መጋለድ ያደርሳል የሚል ነገር የለውኝም ነበር በቃ ሞር አሉኝ almost ትንሽ እኔም ግቢ ያለው ስለ ሳይንስ ነው ያጠናሁት በሰራውም በሳይንስ ደረጃ ነውና ስለ ህክምናው ትንሽ ዕውቀት አለኝ ስለዚህ ጎግል ላይ ገባውና ጀስት ዶክተር ምናምን የሚል ብቻ አሉ ሰርቾች ሰርች አድርጌ ስለ ሞራ ማንበብ ጀመርኩ የዛ ሰዓትም ጎግል ላይ ሰርች አድርጌ ሳነብ ያስነብበኝ ነበር ይሄ መደብዘዝ ብቻ ነው እንጂ እስከ መጥፋት የሚያደርስ ነገር የለውም ነበር ከዛ ዶክተሮቹ በዛ ሰዓት የነገረኝ ይሄ ሞራው መገፈፍ አለበት አይነት ነገር ነበር ያሉኝ ኢትስ ኦኬ እስቲ ቆይ ምናምን ብዬ ወደ ቤት ተመለስኩ ደንግጠናል ግን ሰርች አድርጌ ሳነብ ስቴፖች አሉት ብቻ ስቴፖቹ አልፎ ነበር ስለዚህ አሁን ያን ታይም ማስተዋስ አልፈልግም በቃ አይኔ ጠፋ መድረስ አልቻልኩም ለአይኔ ለብዙ ሰዎች ደርሳለሁ ለብዙ እንስሳት መድኃኒት ሰራለሁ ስር የራሴን አካል ነው ያጣሁት አይኔ ከጠፋ በኋላ አሁን እናንተን የሚያገናኘን ነገር ሁላችንንም ሰዎች ህይወቴን በተለይ በጣም ያጨለመው ነገር ሀፕን ያደረገው የዛ ታይም ላይ ነው ብዬ ነው መገመተው የድሮ አዳይ ያቺ ሳቂቷ ያቺ ተንከባከበው ያቺ የዋው አዳይ ሙሉ ለሙሉ ዲስኳሊፋይ ሆነችው አይኔ ከጠፋ በኋላ ነው ሙሉ ለሙሉ አይኔ ከጠፋ በኋላ ቤት መዋል መጀመርበት ሁኔታ ላይ የሰው እርዳታ በሚያስፈልገኝ ሁኔታ ላይ ሁሉ ያቺ የድሮ ባለቤቴ ያቺ የድሮ የኔ አሳቢ የሆነችው አዳይ ሳትሆን ያቺ እርጉሟ አሁን የማስባት አይነት ሴት አዳይ ሆና ነው ያገኘዋትና ከባድ ነው በጣም ከባድ ነው እንደው የነገርከኝ ነገር በጣም የሚያሳዝን ሆኖ አግኝቼዋለሁና እንደው ለመጠየቅ ያክል ይሄ አሁን ያልከኝ ነገር የአይን ሞራ የሚባለው ነገር ያው በህክምና ሊድን የሚችል ነገር እንደሆነ ነው እኛም የምናውቀውና አይን ሞራ ሊገፈፍ ይችላልና እንደው ወደ ህክምና በመከታተል ይሄ ነገር የሚድንበት አጋጣሚ እንዳለ አልጠየቅም ጠይቄያለሁ ግን ታይሙ አለፈ ነው በቃ የዛ ሰዓት ሲጋርደኝ ጊዜ አልሰጠሁትም ምናምን ስራ ላይ ማተኮር ነው ብዬ ነበርና ስቴፕ አልፎ በቃ ሙሉ ሞራው ቢገፈፍም የአይኔን ብሌን ማለትም እቺ ጥቁሯን ሴሏን እንደጎዳትና አይነ ስውር እንደመሆን ነው የተነገረኝ እንዳሉትም አይነ ስውር ሆኛለሁ ብቻ ፈጣሪ ያውቃል almost አሁን መፍትሄ ሊኖር ይችላል የአይን ባንክ ጠቁም ያለው አይን እንደሚለግሱኝ ቃል ገብተውልኛል ድርጅቴም እያገዘኝ ይገኛል እንደዛ አይነት ነገራቶችና እስቲ ዘካሪያስ እንግዲህ ከትንሽ አመታት በኋላ አይን የሚለግሰኝ ሰው ከተገኘ ላይ ይችል ይሆናል በያስባለሁ መልካም እንደው ከባለቤትህ አደይ ጋር የነበራችሁ ግንኙነት ምን ይመስል ነበር አሁን እንደዚህ ለመቀየሯ የሚዳርጋት ነገር እንደው አድርግ ያለው ብለህ የምታስበው ነገር ካለ እስቲ ከግንኙነታችሁ ጀምሮ ከመጀመሪያው ጀምሮ ንገረኝ ኦኬ አው ከአዱ ጋር 9 አመት ምናምን አካባቢ ሆነናል ማለት ይችላል እውነት ለመናገር ትዳር ውስጥ ከገባን 3 አመታችን ነው ገና ግን በፍቅር ላይ almost 7-6 አመት ከግማሽ ምናምን ቆይተናል ብቻ አጠቃላይ እኔ አዱን ሳቃ 9 አመት ይሆነናል ወይ 8 አመት ከምናምን ማለት ነውና አዱ ጥሩ ሰው ነበረች በጣም
እኔ ሳቃት ኦልሞስት በትምህርት ቤት ላይፍ ነው ማቃት። እኩል አይደለንም 2-3 ባሽ በልጣት ነበረ ግቢ እና የተዋወቅነው ግቢ ነው ሐዋሳ ዩኒቨርሲቲ ነው ግራጁዌት ያደረግነው ሁለታችን እዛ ነው የማቃት። አጋጣሚ ሆኖ ደግሞ እሷ የዛው የሐዋሳ አካባቢ ተወላጅ ነበረች መሰለኝ እና አገሩ ላላምድና ግቢ ውስጥ ያሉ ላይፎች አሉ በእንደዛ አይነት ላይፍ ነው የተዋወቅነው። ጥሩ ሴት ናት ብቻ የኔ ምርጫ የምላቸው አይነት ሴቶች ውስጥ አንደኛ ናት። ቢኮዝ አለኝ መስፈርት አለኝ። አሁን እንደውም ብዙ ሰው ፍቅር ከሰጠች ምናምን የሚባል ነገር አለ። እኔ ግን ከትንሽ ከሰዎች ለየት ምል ሰው ነኝ። መልክ አቋም ምናምን መስፈርት ያለኝ ሰው ነኝና መልክ አቋም ባህሪ የሚባለው ሁሉንም ነገር አሟልታ ያየዋት አደይ ናት የሆነ ታይም ላይ ለኔ ማለት ነው። በቃ አወራን። እሷም ምድብር አይነት ሰው አልነበርኩም ለሷም የሷ ምርጫ ውስጥ ከሚባሉ ሰዎች ውስጥ አንደኛው ነበርኩ። ለመግባባት ሞከረን። ሐዋሳ ደግሞ ጥሩ ቦታዎች አሉ የፍቅር ለማሳለፍ የሚባሉ ቦታዎች በጣም ብዙ ነው ያሉትና እንደዛ አይነት ቦታዎች መሄድ ጀመርን ማውራት ጀመርን ምናምን። ቤተሰቧ ጋር ገባ ነበረ በዓል ሲሆን ምናምን ኦልሞስት እናትና አባቴ የሞቱት ገና ሃይስኩል ተማሪ እያለሁ ነውና ሰው አልነበረኝም። ወንድሜ ባህር ዳር ነበር ስቲል ባህር ዳር ነው ምናምን ሰው የለኝም ከጎኔና ሰው እንዴ ልበል ይሄ እናትም አባትም ሚስትም ልጅም ጓደኛ የምትሆን ሴት አጋጥማ ታውቃለች። በቃ እንደዛ ናት አደይ። እናትና አባቴም ትሆናለች ሚስቴም ናት ጓደኛዬም ናት ሁሉ ነገሬ ናት። ገባ ክላስ ጓደኞች የሉኝም እኔ ግቢ ስማር እኔ ወንድ ጓደኛም ሴት ጓደኛም ዝምተኛ መባል ሰው ነበርኩ። ግን ከሷ ጋር ነው ኳስም ሳይ እኩል ኳስ አብራኝ ትገባለች። ወክ ማድረግ ስፈልግ something ቤተሰብ በዓል ሲሆን እንዳይከፋኝ ያለች ቤተሰብ ጋር ተወስደኛለች ምናምን ጥሩ ጊዜ ነበር ከሚባለው በላይ ፍቅር ጊዜ ከሚባለው በላይና ከሚባለውም በላይ ደግሞ አቃታለሁ ልጅቷን። ቢኮዝ 6 አመት የፍቅር ጊዜ ማለት በጣም ረጅም ጊዜ ነው በጣም እና በጣም ነው የምወዳት። እስቲ ነው በጣም እንደምትወደኝ ነው ማቀው ምናምን ብዬ ማውራ አሁን ያለንበት ሁኔታ በጣም ጥሩ ስላልሆነ ነው። አይ ቲንክ እሷ ነገር ግራ ስለገባኝ ነው ይሄን ማቀው ብዬ ማውራ። እኔ ግን እስቲል በጣም ነው ማፈቅራት። ቢኮዝ ባላፈቅራት ኖሮ እናንተንም ማስቸገር እናንተንም መጥራት ከሷ ጋር መፍትሄ እንድትሰጡኝ መጠየቅ ግዴታ ያልነበረም። ቢኮዝ በቃ ከጠላዋት ለኔ አትሆነኝም ብዬ የሆነ ነገር ሰው እነ ጓደኞቼን አስቸግሬ ወደ ባህር ዳር ወደ ወንድሜ ምናምን መመለስ ይችላል። ግን ስለምወዳት ፊውቸር ነው ማስበው ከሷ ጋር። ሁለት ደግሞ ደካማ ሴት ናት ብዬ አምናለሁ። ማለትም ቶሎ ነው ነርቨስ የምትሆነው በጣም ቶሎ ነው የምትናደደው። ሁለት ደግሞ ላይፍ ላይ የሆነ የልጅ ነገር አፕን አድርጎብን አልተሳካምና እሱ ነገር ስላላት ዝም በየትቻት ቤት ትቆጣለች ብዬ ስላሰብኩ ነው መፍትሄ ለመስጠት እዚህ ደረጃ ድረስ የመጣ ነው ማለት ነውና እንደው እዚህ ጋር አያይዤ መጠየቅ የምፈልገው ነገር ላይፍ ላይ የልጅ ነገር ሀፕን አድርጎብን ስትለኝ ያው ግልጽ ለማድረግ ያክል እንደው ልጅ መውለድ አልቻላችሁም ነው በትዳር ውስጥ ሆናችሁ? አይ ኖ አርግዛ ነበር። ትዳር ከተጋባን 3 አመት ሆኖናል ብያለሁ። ሁለተኛው አመት ላይ ጽንስ እንደያዘች አውቀን ነበረ። ደስ ብሎን ሆስፒታል አረጋግጠን ነበር። ግን አራተኛ ወር ኦልሞስት ወደ 5 ወር ምናምን ወር ልትጠጋ ስትል አልሆነም። አይ ቲንክ የተጨናገፈ በሚባለው ደረጃ በህክምና ይሁን በተፈጥሮ ይሁን እንትን ብሎብናልና ከዛ በኋላ ድጋሚ የማርገዙ ነገር ሐሳብ ነበረን። ግን ይሄ ነገር ከተፈጠረ ከወራቶች በኋላ ነው የኔ ማይን እንደዚህ ሆነውና እንኳን አይኔ እንዲህ ከሆነ በኋላ እንኳን አርግዛ ልጅ ልትወልድልኝ አልጋ ላይ ራሱ አብሬያት ከተኛው ኦልሞስት አይኔ ከተጋረደ ጀምሮ በቃ አመት ከ4 ወር ምናምን ሆኖኛል ከባለቤቴ ጋር ራሱ ከተገናኘው እንኳን ልታረግዝ ገባ ሐሳብ እና አልሆነም በቃ። እና እሱ ነገር ስላለባት ብዬ ስለምጨነቅ ነው በቃ እንተምለው ይሄ ትቻት ማለደው ስትናገረኝ ምፈራው በቃ አሁን ባለቤት እሷ ናት ማለት ይችላል። የሆነ ነገር ስትናገር እኔ እንትን ነኝ አሁን ገባ ሰው ላይ ሙጭ ያልኩ ሰው ነኝ ገባ። ምታረሳኝ እሷ ናት ምታለብሰኝ እሷ ናት መጸዳጃ ቤት እሷ ናት ገባ። አይን በጣም ሴንሲቲቭ ነገር ነው ለሰው ልጅ ከሚባለው በላይና የሁሉ ነገር ምታበላኝ እሷ ናት ምናምን። ስለዚህ የሁሉ ነገር ምታረግልኝን ሴት ለምን አልጋ ላይ አብረሽኝ አልተኛሽም
ምናምን ብዬ ጭቅጭቅ መፍጠሩን ሳይሆን በቃ ያው ነገር ስጠይቅ ኮስተር ካለች ወይ ስትናገረኝ ኢትስ ኦኬ ብዬ ዝም ነው ምለው። ተሸንፌያለሁ። ገባ አምላክ ዋና የሚባለውን ነገር አሳጥቶኛል። ስለዚህ ምንም አማራጭ የለንም። ገባ አርፈን ነው በቃ መቀመጥ ያለብን እና አሁንም እዚህ ቤት የጠራው ኦልሞስት የለችም ስለ እኔ አይነ ስውሩን እኔ ደካማውን እኔ ባሏን እኔ ማንም ሰው ያለ ምንም ውሃ ቢጠማ ቢለኝ ተነስቼ ውሃው የቱ ጋር እንዳለ ፈልጌ ማግኘት የማልችልን ሰው ፊልድ እያለች 1 ሳምንት 2 ሳምንት ትጠፋለች። ይሄን ነገር ደግሞ ያመጣቸው አሁን ከዚህ ከ3 ወር ከ4 ወር በፊት ነው። ቅድም እንዳልኩ ነው ላይፌ ጨለማ የሆነው ከአመታት በፊት ነው። ግን ይበልጥ የከበደኝ እቺን 3 ወራት ነው ይያለውና እቺን 3 ወራት ውሃን ሸጠኝ የለም። ቤታችንም ስገባ እንዳየው አስፋልት ዳር ነውና ጎረቤት የለም። ግቢ አይደለም ኦልሞስት አንድ ቤት ነው ለብቻው ያለ ግቢ ነው የኛ እንዳየው። ስለዚህ ጎረቤት እንኳን ጩሄ አይደርስልኝም። ኦልሞስት የመኪና ድምጽና መንገደኛ ነው በእኛ በር የሚያልፈው እንጂ ሌላ ሰዎች የሉም በአካባቢው። ስለዚህ ለኔ ከባድ ነው። እህት የለኝ፣ እናት የለኝ፣ ወንድም የለኝ። እንደዛ አይነት ሰውን ትቶ መውጣት አሳፋሪም ከባድም ነገር ነው። ምን እንደምታስብ አልገባኝም። አካውንቲንግ ነው ግቢ ጨርሶ የወጣችው እና በአካውንቲንግ ምን አይነት ትራቭል ምን አይነት ይሄ የፊልድ ነገር እንዳለ አላውቅም። እኔ በአካውንቲንግ ስሰራ አንድ ቦታ ተመደባለ እንጂ ሳምንት አንድ ቦታ 3 ቀን እዚህ ሳምንት እንደዚህም አትሆንም። ሳምንት ሄድና እዚህ 3 ቀን ምናምን ቆይታ ሳምንት ትመጣለች። እቺ ሴት ብሩን ስራ አቁማ ነው እንዳለ የሆነ ወራዊ ገንዘብ አለ የሚገባላት። እሱን ገንዘብ ለቤት ኪራይም ከፍላ እኛንም ቤቱ የምታስተዳድረው እሷ ናት። ገባ አሁን ላይ እኔም ድርጅት ውስጥ መድኃኒት ባልቀመምም ኦልሞስት የቆየ እውቀቱ ስላለኝ እሄዳለሁ። ሲያነቡልኝም በሽታ ምናምን የሆኑ ነገራቶች አግዛቸዋለሁ ድርጅቱ ፈቅዶልኝና በወር እንደመጀመሪያው ደሞዜ ባይሆን የሆነሽ ነገር ያስቡልኛል። እሷ ነገር ቤት ኪራይ ሸፍና የቤት ወጪ ምናምን ሸፍን አይደለችም እና እሷ ናት የሁሉ ነገር እቺን 3 ወር የምታረገው የኔ አመታት እያረገች ያለች። ስለዚህ ስራ አቁማ ነው ለማለት ስራ ተባራ ይሄን ነገር ልታረግ አትችልም። ገባ ትሰራለች የሚለውን ነገር ደግሞ ያረጋግጥኩት በዚህ ነው። ብር አጣው ስትል ሰምቻት አላውቅም። የሆነ ደግሞ አሁን እቺን 3 ወራት ይሄ ጥርጣሬ ነው ብያለሁ። ይቅርታ አድርግልኝ። እርግጠኛ ነኝ ማውራት ላልችል ይሆናል። ግን ይሄ አንዳንዴ እንዴት ነው ጠጥቶ የሚመጣ ሰው አፏ የመሽተት ነገር ይሄ ጠጥቶ የሚያደርሰው አለ። እንደዛ አይነት ሰው ናት እና እኔ ደግሞ አዱን ሳቃት እንኳን መጠጥ ልጠጣ ቀርቶ ይሄ ከመጠጥ አይነት ምትርቅ ሰው ነገር ናት። እኔም ይሄን ያህል መጠጣ ሰው አይደለሁም። ግን ከጓደኞቼ ጋር ምሽቼ በፊት አይነ ስጉር ሳልሆን በፊት ማለት ነው ጠጥቼ ስገባ ምናምን ጭቅጭቃችን ይሄ ነበረ። ቤት ውስጥም ተውን የመጠጥ አልወድም እሺ ሶሪ ምናምን እንባባል ነበርና ግን ይሄ የተደበቀ ማንነቷ ከኔ አይነ ስጉር ከመሆን ጋር የመጣ ነው ብዬ ማሰብ አልፈለኩም። በቃ በጣም ይሄ እንደሰከረ ሰው ትገባለች። አንዳንዴ ደግሞ የጠጣ ሰው ድምጹ እኔ ቢኮዝ ስለማልዳስሳት በድምጿ ነውና ሳውራት ምናምን ይሄ የሰካራም ሰው አይነት ድምጽ ነው የምታወጣው። ቀስ ብዬ ደግሞ እንቅልፍ ሲወስዳት ምናምን የተኛው አስመስዬ እንዲጠጥታ ምናምን ስትመጣ እኔ አልጋ ላይ አተኛ። እንደምታየው ቤታችን ውስጥ አንድ አልጋ ነው ያለው። ግን እሷ ሶፋ ላይ ተኛለችና ቀስ ብዬ ምናምን እየወደኩም እየተነሳውም ጠረጴዛውም እየመታኝ ምናምን ቢሆን የሆነ ለማሽተት አይነት ነገር እጠጋለሁ ወደ አፏና የቢራው ነገር እንደሆነ ይገባኛል። ከሱም አልፎ ደግሞ አንዳንዴ ቤት ውስጥ ዝም ብዬ ሶፋ ላይ ቁጭ ብዬ ምናምን ትኖራለችና ቡና ፍልታ ምናምን እጣን ታጨሳለች ምናምንና ግራ ይገባኛል። ቡና እኔ አልጠጣም በህይወቴ ጠጥቼ አላውቅም። አጋጣሚ ነው ግን እሷ አልጠጣለችና ጎረቤት የለንም ብያለሁና ምንድነው ቡና ከማን ጋር ጠጪ ነው ስላት ዝም በል አርፈህ ቁጭ አል ምናምን ይሄ ኦቨር የሆኑ ላንጉጆች ነው የምትናገረኝ። ልብ የሚሰብሩ ይሄ እንዴት ልበለ ጫናው ነው እኔ ላይ እንትኑ ነው ምናምን እስቲ ራስን ቻል በራስ ምን ማለት ቢያንስ ሽንት ቤት እንኳን ራስን ችለ ግባ አንተ የሰው ጫና አንተ የሰው እንትን ምናምን አንደበት በቃ ከአንደበቷ የሚወጡት ቃላቶች ከመታ ይተናነሱ ማለት ይችላል። በጣም ልብ የሚሰብር ነገር ነው የምንነግረኝ። በጣም ከሚባለው በላይ አልኩና እሱ ነገር ስላለ ፈራታለሁ። እኔ
ምንም አይደለም ዝም ነው ምለው አንዳንዴ ደግሞ የጣን ከጣኑ ሽታ ጋር የሲጋራ ሽታ ተደባልቆ ይሸተኛልና ግራ ይገባኛል ምንድነው እጣን ብለሽ ሲጋራ ምናምን ተቀላቅሎ ሰጥቶሽ ነው ምናምን ብዬ ጠይቂያት ማቃለሁ የምን ሲጋራ ምንድነው የምታወራው አርፈ ቁጭ ምናምን ትለኛለች አንዴ ደግሞ ሲጠይቃት አይ መንገድ ዳር አይደል እንዳለ ነው መስኮት ክፍት ስለሆነ ገብቶ ይሆናል ምናምን ብላ ለመሸወድ ተሞክራለች ግን ሁሌ እጣን ባጨሰች ቁጥር ቤቱ ጭስ ሲሆን ነው ሲጋራ ሽታው አብሮ የሚሸተኝና ከጣኑ ጋር ስለሆነ ይሄ ለመለየትም ከበደኝ ገባ እጣን መታጨሰው ሲጋራ ያጨሰች እኔ ለመሸወድ ነው ብዬ ማሰብ ጀመርኩ አንዳንዴ ደግሞ እቤት ውስጥ የሆነ ሶስተኛ ሰው ያለም ይመስለኛል ማለትም የሆነ ሶስተኛ ሰው ቁጭ ምን ይመስለኛል የሆነ አንዳንዴ እንዲ ለመዳሰስ ሞክርም አርፈ ቁጭ በል ምንድነው መዳሰስ ሶፋው ተጠረጠረኛለህ ደምናም ትለኛለች ትጮህብኛለች እና አይ አንዳንዴ ደግሞ ድምጾች አሉ አልጋ ላይ ያሉ ድምጾች ምናንና ተኛሽ እንደሆነ አንሰላት ምን አገባ ታዲያ ካንተ ጋር ስታከክሉ ምናምን ብቻ ኤኒዌይ ጥሩ አዱ አይደለችም አሁን ላይ በጣም ከሚባለው በላይ ንግግሯ ምናምን በጣም መጥፎ ሴት ሆናለችና አልጋ ላይ ድምጾች ይሰማሉና እንዴት ነው አይናችን ቢሰወርም ይሄ ልበ ብርሃን የሚባለው ደረጃ ደርሼ ነው እላለሁ በቃ ይታወቀኛል የሆነ ሴት ትሁን ወንድ ትልቅ ሰው ይሁን ትንሽ አላውቅም ግን የሆነ ሰው ቁጭ ብሎ ፊላፊቴ የቀለዱብኝ አይነት ነገር ይሰማኛል አንዳንዴ መዛ ድርጅት ሰራለው ብያለሁ ከድርጅት ስመለስ ምናምን ሱቅ አለ ፊላፊታችን ምፈልገው እቃ መወስድበት አንዳንዴ አስፋልት የሚያሻግረኝ ምናምን ልጅ አለ በጣም ደግ የሚባል ልጅ አለና እቤት ስለ እንዴት እንደወሬ ሳይሆን በቃ እኛ ቤት ሰው እንደሚገባ አይነት ነገር ይነግረኛልና ፎከስ አልሰጠውም ቢኮዝ ጓደኛ ሊኖራት ይችላል ጓደኞች ሊመጡ ይችላሉ ምናምን በያስባለሁ የሆነ ታይም ላይ ይሄ የመጠጡ ነገር መብዛት ጀመረ ምናምን የሆነ ታይም በቃ በጣም እርግጠኛ ሆንኩትና ምርር ብዬ ያዘንኩበት አጋጣሚ ምንድነው እቤት ገብቼ ቁጭ ብዬ ማንንም አልነበረም ቁጭ ካልኩ በኋላ እንደዚህ ውሃ በጣም ጠማኝና ውሃ ለመፈለግ ምናምን ቤቱን ስዳስስ ወደ ፍሪጁ ጋር ምናምን ሲሄድ እኔ ጠርሙስ ነገር እግሬን እንትን ይለኛልና ቀስ ብዬ ጠርሙሱን አንስቼ ምናምን ሳይው ይሄ እንዴ ቅርጹ እንትን አለ የቢራ አይነት ጠርሙስ እና የቢራ ሳይዞች ይለያዩ አይደል የቢራ አይነት ጠርሙስ ነገር ሆነብኝና እኛ ቤት ብያለሁ ቢራ እሷ ስለማትጠቀም እኔም ደግሞ ጠርሙስ ይዤ መጥቻ አላቀምና የምን ጠርሙስ እንደሆነ ግራ ገባኝ ተጥርጣሬዎች ሁሉ አሁን እንደዛ እየሆኑ መጥተዋልና ጓደኛዬ ደግሞ ሲነግረኝ እናንተ ብዙ ነገራቶች እንደዚህ አይነት የቤት ነገራቶች እንደምትሰሩ እንደምትጣሩ ነው የነገረኝና እኔ የምታጣሩበት መንገድ እንዴት እንደምትጣሩ ምናምን አላቅም ግን እኔ በጣም ጥርጣሬ አይምሮዬን አወቀዛ በቃ ግራ ጋብቶታል ልቤን ይበልጥ እየተጎዳው ነውና አዳይ ምን እየሆነች ነው ቤቴ ውስጥ ምን እየተካሄደ ነው እባካችሁ በቃ መፍትሄ ስጡኝ ነው እኔ ጥርጣሬ አለብኝ በቃ በመትፈልጉት መንገድ መፍትሄ ስጡኝ እኔ ማገዝ ያለብኝ ነገር ካለ አግዛችኋለሁ ማለትም አይነ ስውር ነኝ ምንም ላገዛችሁ ላልችል ይሆናል ግን እሷን ማግኘት የምትችሉበት አጋጣሚ ካለ ደውዬ ለመጥራት ሞክራለሁ ብቻ ነገር ለማድረግ ሞክራለሁ ግን ጥርጣሬ ምንድነው በቃ ቤቴ ውስጥ የገባው ነገር አይነ ስውር ጋር የተያዘብኝ ነገር ምንድነው የሚለው ነገር መፍትሄ ብቻ እንድትሰጡኝ ነው የምፈልገው በቃ መልካም እንግዲህ ዘካሪያስ የነገርከን ነገር በጣም የሚያሳዝን ነገር ነው ይሄ ከጊዜ በኋላ የመጣ ነገር ነውና እንግዲህ እኛም ከነገርከን ነገር ተንተርሰን ነገሮችን ለማጣራት እንሞክር ይሆናል ከዚህ በፊት ብዙ ስራዎችን ሰርተን እናቃለን እንደዚህ አይነት ስራዎችንና እንግዲህ ከዛም ካለ ልምድ አንፃር ቤታችሁ ውስጥ እንግዲህ የማይታይ ቦታ ላይ ካሜራዎችን እንደብቅና እንግዲህ የሷን መከታተል ውጪም ላይ ደግሞ ውሏ ምን ይመስላል የሚለው የኛን ሰዎች መድበን የምንከታተላት ይሆናል ከዛ በኋላ የምናገኘው ነገር ሁሉ ላንተ የምናሳውቅህና የምንነግርህ ይሆናል ማለት ነው እንግዲህ ማለት የምችለው በስተመጨረሻ መልካም እድል ነው እንግዲህ የፈራሃው ነገር እንዳይሆን ጸሎቴ ነው ከሆነም ደግሞ ያለውን ነገር ተቀበለ እንግዲህ ወንድም አለኝ ብለኸኛል ወደሱ ጋርም ሄደህ እንግዲህ ኑሮ መቀጠል ትችላለህ ብዬ አስባለሁና እንግዲህ መልካም እድል ነው ማለት እንፈልገው በስተመጨረሻ አንተ ግን እንደው በስተመጨረሻ ማለት የምትፈልገው ነገር ካለ እድሉ ልስጥ አዎ እኔ በቃ መፍትሄ ነው ምንም ልል የምችለው ነገር መጥፎም ይሁን እውነት ይሁን ልቤ የተቃወሰ አይምሮዬ የተበራሸ ከምቆይ መፍትሄውን የመጣው ይምጣ መፍትሄውን ባቅ ነው የሚሻለኝ ነው ምለው በቃ መልካም
ያው እንግዲህ ውድ ቤተሰቦቼ ታሪኩን እንደሰማችሁት ነበር። እንግዲህ በጣም የሚያሳዝን ታሪክ ሆኖ አግኝቼዋለሁ የዘካሪያስን ታሪክ ማለት ነው። እንግዲህ ይሄን ነገር ለመፍታት ይሄን ሰውም ካለበት እንግዲህ ኑሮ ውስጥ ወይም ደግሞ የጥርጣሬ ህይወት ውስጥ ለማውጣት እኛም የምንችለውን ሁሉ የምናደርግ ይሆናል። እንግዲህ እንደለመድነው ቤት ውስጥ ካሜራ እንደብቅና እሷን ተከታትለን የምናገኘውን ነገር ለእናንተም ለውድ ቤተሰቦቼ የምናሳውቅ ይሆናል ማለት ነው። እስቲ እስከዛው አብራችሁ ነው ቆየህ እኮ ነው እንጂ ያ ገበሬ ወጣል ቶሎ ሳይመጣብን በእናት አረ ቆየ ከወጣ ቴክስት እኮ አድርጌልህ ነበር ቴክስቱን ያየው መስሎኝ ነው በቃ እሺ ና ጠብቀሃለሁ እሺ ባክ የሆነ ቦታ ደርሰና ብዬ ጓደኞቼ ይልይ ምናምን ብለው ሄደ ረኮኛል ታክሲ የለም ነበር ዛሬ ቆየ በጣም ወይኔ በጣም ነው ናፈከኝ እንዴት አስወጣሽ በቃ ወጣ ሰው ላገኝ ብሎ ሄደ ቆየ ግን ምን ውሃ ምናምን ላምጣል አይ ቆይ ትንሽ ላረፍ ለጻዩ ነው እሺ ስራ ነው ምንድነው ጠቁረሃል ደግሞ ጻዩ በቃ ጻይ ላይ እሷ ነው ኮንኩት ታክሲ የለም ወደዚህ ሲመጣ በረዳት መጣም ነበር አምሮብሻል አመሰግናለሁ ማንደላ ነው ማለት ነው እንደዚህ አይ እንግዲህ ማታ እንዴት ነሽ አረ ምንም አላወቀም ተኛ እኔ ደግሞ እንደውም ትንሽ ሴሹ ምናምን ሰጥቶ ሲጋራው ነው እንዳይልሽ ምናምን ብዬ ነበር አረ ማለሙቅ ነው
እባክሽ በጣም ነው የመሰለው። ፈጣሪ አውቆ ነው ለኛ ሲላይ ነው ያጠፋል እንጂ ነፃነታችን ነው። ወይ ያው እንዴት ነበር ምን ነው ያው ላጊዜ ብስማ ሰላማችን ነበር ነው። ተይዝ ተራ ዛሬ አድካሚ ነበር እሱ እና እንዴት ነበር ውሎ? እንዴት ነበር ግን አድካሚ ነበር። ዛሬ ስራ ትንሽ በዝቶብኝ ነበር እና ስትይም በቃ እየከነፍኩኝ ነው። ስራው ተሳካል? እስኪ አንዳንድ ነገር ይቀር ገና ነው ማስተካከላቸው ነገሮች ይኖራሉ። አይ አሪፍ እና ሲሳካ ምንድነው የምጋብዘው? አንቺ ጀምር መስለፋው ነው ማለት ነው። አንቺ አይደል እና ነው ጻሪ ወስማም ግር ፈርጉኝ። እስኪ እንትን ውሃም ትልሽ። እሺ እኔም ዝም አልኩካ ለነገሩ ቤት ነው። አይ ቆይ ቤሽ ጻሪ ወስማም በጣም ነው የሚከብደው ዛሬ ብታይ። ወይ ያው እኔም እዚህ ሆኜ ታክሲ ደግሞ የለም ሰዓቱ ጠራራ ጻይ ሆነና እኔም ሙቀቱን አልቻልኩትም። በዛ ላይ ሻወር ወስጄ ምናምን ነው እንጂ አልችለውም ነበር። እኔ ራሱ ቤት ሄጄ እኮ ልወስድ ነበር ሻወር ግን ደግሞ ሳይመጣ ቶሎ ልምጣ ቢ እሱም ጻይ በጣም ነው እንትን እና ምንም ይዘህልኝ ቸኮሌት ምናምን ይዘህልኝ አልበጣም አመጣችኋለሁ ይወጣለሁ ቢሆን ድጋሚ ታክሲ ስለደከመኝ ጻዩ ሲቀጠቅጠኝ ኧረ ዝም በል በእናትህ። ዛሬ ለየት ያለ ሰርፕራይዝ ነው ልጅ ቢሆን ሁሌ ቸኮሌት ምናምን ከማመጣልሽ። እሺ ምንድነው ሰርፕራይዝ? ዛሬም ሳልጭ ነው እንበላ። ኧረ እሺ ደስ ይለኛል። ይሄን ሁሌ ፈልጊው ደስ ይለኛል እንደዛ ከሆነ። ዛሬ ስራ የሆነች ፓርቲ ስሪ ደልኝ ስራው ምፈልገው ነው ደስ ይለኛል። አራት ላረገው ነበር ግን ይሄ ደግሞ አረ ይመጣል መሳራ ማውርቆ እዚህ ገዳፋ ነው የሚሆነው። እሺ ምሳቢውን ይሻላል። እሺ ደስ ይለኛል። ተልሻለሁ ደግሞ ሰርፕራይዝ አለሽ። ሁለተኛው ሰርፕራይዝ ነው አለግርሽ። እሺ ምሳው ግን እንደተጠበቀ ነው። እሺ ምሩሩ ጸጉር ምን አስጠላበት? አውሮብሻል ሰርተሽናል? አይ አረ እንዲሁ ሰብሰብ አድርጌው ነው ቤት ማለት ነው። አውሮብሻል እና የጅስ ስላሴ በጣም ደስ ይላል። ያው ስራ ስለማልሰራ ይሆናል። አዎ ቤት ውስጥ ታዲያ አሁን ነው እንደው ሞት ጀምርሽ ያሶይ ያለማ ያኔ በስልክ ስናወራ ማለት ትዝ ይልሻል? አረ በደንብ ነው ትዝ የሚለኝ። እንደዛ እየናፈቅሽኝ ሳላገኝሽ ይዋልኩኝ እግዚአብሔር ላንተ ብሎ ነው አይኑን ይነሳ። እንኳን በደህና ጊዜ ሆነ እንጂ አሁን በይሳትም አልችልም። እነዛ ዶክተሮች እንኳን ተስፋ አስቆረጡት እንጂ በይሳት ቢሆን ኖሮ አልችልም ነበር። ታውቃለህ ሰርጀሪ ሊሰራ ጫፍ ደርሶ እንደነበር እኮ እሱ ነው እኮ የምልሽ። እነሱ ያ ነገር ባይጨናገፍ ነበር ይሄን ያንቺን አላገኝሽም ነበር እንዲህ በነፃነት። እንግዲህ እንትን በይስኪ አሁን እንውጣና እንብላ በቃ ስራም ደክሞኛል ምሳም እርቦኛል። እሺ እንልብስ እንውጣታሽ። እሺ ተረበሽ እንዳቆይ ገጥተሽ ታሪ እንደለምሽ እንዴ በቃ ሻወር ወስጃለሁ። ሞት ልብስ ብቻ ቀይሪ። እሺ ቅርብ ነው እዚሁ ነው። እሺ ትክክል ነው ዛሬ እሱ አርሻለሁ። እንዴት ነው አላማረብኝ? አምሮብሻል ዛሬ ደግሞ በእውነት አዎ። ነይ ውበትሽ እንዲጨምርልሽ እንሳይበት። አረ ውሽ ይቅርብኝ ልንወጣ አይደል እንዴ? ይራቢዛ ባይሆን ስንመለስ ወይኔ ተነሳ። እሺ በቃ ጨርሱ። ልቀይር በጣም አምሮብሻል በስመ በእውነት ለዚህ ነው ኮሜንት ሁሉ ነገር ነው። ቴንክ ዩ አሁን በዚህ ላይ ደግሞ ራት ቢሆን ኖሮ እሱማ አሪፍ ነበረ። ግን ያው አምሮብሻል ራት ቢሆን ግን አሪፍ ነበረ። እንደዚህ በዚህ ቀሚስ ራት ነው ራት እናደርገዋለን። አሁን ችግር አለ። እሺ ሰውዬሽ ደግሞ ቁጣጣ በጊዜ እንምጣው ነው። በስመ አብ
እንደደከመኝ እዚህ ነው የምንበላው ከዚህ በኋላ ምሳው ገራሚ ነበር ቤቱ አሪፍ ነው እዚህ ሰፈር እኔ እንደዚህ አይነት ቤት አለው እያስፈልግ ነው ወይ እኔማ አላየሁትም እንዴት አየኸው ከስራ ስመጣ ስወጣ ቀደም ከታክሲ ስወርድ የሆነ ሰውዬ እዛ ቀጠሮ አለኝ ምናምን ብሎ እየጠየቀ ነበር ቦታና ኦኬ ስወርድ ምናምን በዛ ጋር ነው ያለፍኩት በስመ አብ እንዴት ነበር ፀሐዩ ግን ጌታ ሆይ ምሳው ነው ወደሽ አዎ በደንብ አሽነበር በደንብ እውነት ደስ ይላል ራቱ ቢሆንማ ደስ ይለኝ ነበር ራት ተወው እዚህ ቤት መምጣት ይደብራል እኮ ለዛ አሁን ራበልታ ምን ጣጣለ እናደርገዋለን አንድ ቀን እዚህ ቤት ራበልቶ መምጣት ከዚህ ሰውዬ ጋር እየተጋፉ መተኛት ራሱ አይ ወይ ልቅዳልካ እሺ አይመጣም ማሱ ይቆያል ቅድም ሲደውልልኝ አልሰማም ይቆያል ብሎ ነው የሚደውለው ደግሞ ምድር ቆየሽ እኮ ዝም ብሎ ነው እንዴ ተቀርቶ የሚመጣ ለምሳ ገብያች እና የሴት መጠጥ ሴቶች አይጠፋም ቤታቸው እንደዚህ ነው ያው እኔ አንተ ከመጣ በኋላ ነው እሱ እንዳይወድ አይጠጣም ማሱ ይሄ ለፈስፈስ የሆነ ሰውዬ ብዙም አርሎም እኮ የለ እኔ ደስ አይለኝም ሲመጣ አርጌ ነው ማለት ያዳብራል ብዬ ነው አዎ ይሻላል በባዶ ከመቀመጥ እኔ ለዚህ ራክሽኝ እኮ ከምሳው በኋላ መጣው አረ እንደዛ አይደለም እንዴ እንደዛማ አይደለም ይሆናልሽ እኔ ግርም የሚለው ሰው እንዴት አንቺ ነው መሰለሽ ልጅ ከዚህ ሰውዬ ጋር እንዴት መኖር እስከዛሬ ችለሽ መኖርሽ በጣም እንትን ይለኛል ይሄ ለራሱ ተነስቶ እንኳን ቆሞ መሄድ የማይችል ሰውዬ ጋር እዚህ ቁጭ ብለሽ ያው በፊት የነበረውን ነገር ታውቂያለሽ በፊት አለፈ እኮ በፊትም ያው ደህና የሚባል ነገር ሄዶ እዛ የሆነ ዱቄቱን በጥብጦ ይመጣል በቃ እዚህ አንቺን ራሱ እኮ በቃ መመራመሪያ ነው ያደረገሽ አንድ ቤት ውስጥ እዛ ታሽጎ እንደዛ እሱ ነው ራሱ አይኑ ውስጥ ጨምሮ እዛው ማጥፋት ነበር ነው ረዳቱ ነው ቆየው ነበር ማጠፋው ነው ታይዚን ያክልማ ከፏቱን እንጂ አንቺ ነው ከያዘብኝ በቅርቡ አይቀርም መለያየታችን እሱም ሳይመረው አይቀርም ደግሞ ከሱም ተለያይሽ አልተለያይሽ ከሱ እግሩና እጁ ቢቆረጥ ይሻለው ነበር እኮ ካይኑ በቃ ካዛ የተናነሰስ የሚያደርገው ነገር ስማም ተገበብ ያለው በጣም ነው አሁን የሶይ ፈተሽን የምታገቢበት መንገድ እንዴት እናርገው አሁን ሶይ የኔ ልልፋው እዚህ መጥቼ አረ እንዴ ምን ሆናል ስኪን ካጣጣ ትንሽ ታገሰኝ ብያለሁ አይደል እንዴ በራሴ ነገሮችን ማድረግ አልችልም እኔም እኮ ፈልጋለሁ እኮ ግን ያው ከዚህ በኋላ ካንቺ ተለይቼ ማሳልፈው እያንዳንዷን ቀን አመት ነው የምትሆንብኝ ለዚህ ያው ቶሎ አንቺን የራሴ ማድረግበት መንገድ ነው ማዘጋጀት ፈልግ አሁንም እኮ እንደዛ ነው የምፈልገው ትናፍቀኛለሽ ለይቱም ወደ ስራንቺ ሳስብ ነው ማለት ከዚህ በኋላ ደግሞ ያ ነገር እንዲፈጠር አልፈልግም እኮ ትንሽ ጊዜ ስጠኝ አልኩ አይደል ጊዜ ስንት ጊዜ ሙሉ እንደዚህ ታገሰ ያው አይኑ ከነበረ ያው እስከጠፋ ድረስ እስካሁን አለ ትንሽ ቆይ ያሰብኳት ነገር አለች አስቢው እኔና አንቺ አዳራሽ ሙሉ ቤቱ እንደዚህ ህዝብ ቁጭ ብሎ ሰው ፊት የኔ ፍቅር ተንበርክኬ ቀለበት እጅሽ ላይ አድርጌ እጅሽን ስሜ በህዝብ ሁላ ፊት የኔ መሆንሽን ሳረጋግጥ ከዛ የሆነ ዘፈን ልክፈትልሽ ታሰማሽ በምን አይነት ዘፈን ካንቺ ጋር መደነስ እንደፈልግ ማለት ነው ይሄን ዘፈን ከፍቼ ካንቺ ጋር ባይዘው እኔም እንደዚህ ነው የምፈልገው እኔም በጣም ነው የምወድህ ይሁሉ እንደዚህ ያስከረከርኩሽ ይሁሉ ነገር ሲከሰት ህዝብ እያየ ቬሎሽን ለብሰሽ ስቢና አርጊ
ከዛ ጠቅልዬ ወደ ቤት ይዤ ስገባ አስቢ ዝም ብለሽ አይቀርም የኛችን ይዘን ከዛ ህዝቡን በደስታ ተሰናብተን ቻው ቻው እንደራችን ነው ህዝቡን ተሰናብተን ወደ ቤት ይዤ ሄድና አንቺን አቅፌተኛለሁ እኔም እኮ የጊዜ ነኝ ናፈቀኝ እናት ልክ ይሄ ነገር ምንም ነው የተመቸኛል እዚህ ነገር ነው ደረቅ ያለ ነገር የለም ቢውስ አረቄ አለ አረቄ ላምጣል ይሁንም ጫው እሱ ይሻለኛል ከዚህ ይሄ ውሃ ቢው እኮ ምንም ነገር የለውም ይሄ መጠጥ ወላችሁ ራሱ እንዴት ነው የምጠጡት ነው የሚገርመው መጥቷል ይሄ ያለነው እስካሁን ዝም ያልሽ ማናትሽ ጨርሽ ሻት ነው ሽምታረግ እንደዚህ ነው ጠንከር ያለ ነገር ወንድ ልጅ የሚያምርበት አንቺ ወይንሽን ጠጭ ድገም አው ካለ ድገም አሁን ገና ነቃ አረግሽኝ አሁን ገና እንቅልፌን አመጣሽው ከኔ ያዘጣሽ አንቺ አትጂ እኔ በቃ አሁን ገና ነቃ አረግሽኝ ይሄ ያለስከው እንዴ ዝም አልሽኝ አይ እኔማ ለመጫወት የሚሆን ይሄ ነው ብዬ ነው አሁን ሞቅ አሁን ከቀደሙ ይልቅ እንደውም ይሄን ጠጥቼ ነበር መድረስ ነበር በእንቆይ ሙዚቃ ልክፈትና ከዛ በደንብ እንንቀሳቀስና ፍቅራችን To them one know how we survive out of road and them one know how we survive out of road and them one know how we arrive out of road and them one know we not compromise out of road. Them one know how we survive out of road and them one know how we strive out of road and them one know how we realize out of road. Them one know we not compromise out of road. Don't know where them try, don't know where them try. None of them can escape us the far guy. Don't know where them try, don't know where them try. Them could have put down the wings of them man in a fight. Don't know where them try, don't know where them try. Now sell me soul no matter how them a buy. Don't know where them try, don't know where them try. Then if unity strength, why them not unify? I love them so. I need them so. I love them so. I need them so. Sure, hype me no hype on them. Type me no type on them. Hype me no bite on them. Fight me no fight on them. Type me no type on them. Hype me no hype on them. The one of them woman them and me friend. Rock and dance them sure. Me love it pum pum. ልክም አርግ ይሆናል ደከመ እንግዲህ እኔ እንዲህ ነኝ ደግሞ እያረጀ ነው ሽበት ይወጣብኝ ስንት አሳብ ታስቢ ዚያንሽን አድርጎስ ነው አሁንማ እሱ አንቺን ካላገባሽ ሰላም አንተ ደግሞ አዱ ውይ ተነስ አዱ መጣው እዚህ አታጭስ ስላልሰማልከኝ አንተ መጣው አዱ ተኝተሽ ነው ስራ እኮ ነው እሳት እያነሳውልህ እኮ ነው
አዱዬ ምን ነው ተኝታሽ ቀሰቀስኩሽ? አይ ችግር የለም ልቀቀው። ቤቱ ምንድነው? ምን ነው የሚሸተው? ሰንደል አጭሼ ነው። ሰንደል? አሬ ሲጋራም ሽታለሁ። ደህና ነሽ? እንዴት ነው? አለሁ። ስራ አሪፍ ነበር? አሪፍ ነው። እንዴት ነሽ? አለሁኝ። አለሁልሽ። ዛሬ አላቀፍሽኝም እኮ። አይ ልቀበልህ ብዬ እኮ ነው። እሺ ደህና ነሽ? እንዴት ነህ? ምንድነው ቤቱ ነሽ እንደዚህ ጉርድ ልብስ ምናምን? አይ አትሸሽኝ እንጂ። አልሸሸሁም እንዴ። ምንድነው? አይ ምንድነው እንዴ? እጅሽ ባዶ ሙቀት ነው እንዴ? እግልሽም ምን ለብሰሽ ነው? ሙቀት ነው። ቁምጣ ለብሼ ነው እንዴ። ምን ሆነ ነው አንተ? የምን ሙቀት ነው? ቤቱ ግን ሲጋራ ነው የሚለው አሉ። ውይ ይሄ ሰንደል ደግሞ አንተ ጠልተኸዋል። ደህና ነሽ? ግን ደህና ነኝ። አስደበርኩሽ እንዴ? ኧረ አላስደበርከኝም እንዴ። በእውነት ምን አድርገህ? እሺ እኔ እናት እንደምወድሽ ታውቂያለሽ። እኔም እወድሃለሁ። ምን ያለሽ? ምን ሰራሽ? ምሳ ድንች ሰርቼ ይላል። በእውነት አልበላሽም? እየጠበቅሽኝ ነበር? እየጠበቅኩ ነበር። እኔ እናት ትንሽ ረፍት አድርግና እንትን እልሃለሁ አቀርባለሁ። ቤታችን ግን ሞላ ያለ ይመስላል። ደስ የሚል ነገር አለ። እኔ እንጃ። አይ ምንም ቤቱን ምናምን ፍራሹን ምናምን አነሳስቼ ስላጸዳሁት። በእውነት ጠረጴዛውስ አለ። አንተ ደግሞ ካልነካካ ደስ አይልም። ምን ያለው አይደል እንዴ? ምንድነው ይፈልጋል? ልብስ ልቀይራ? ልብስ? አይ ተቀመጥ። ልብስ ልቀይር? ተቀመጥ። ልብስ እኔ እቀይርልሃለሁ። አዱ ልቀይር። አሁን ከስራ ስለመጣው ልብስ ደረስኩም ሳጥኑ ጋር አዱ። አይ ወይ አዱ አንቺ አታገኘኝም? ቢያልከኝ እኮ እሺ ና እዚህ ጋር ክፈቱ። ማን ነው? ምን እያደረጋችሁ? ማን ነው? እኔ ነኝ። ተረጋጋ። ማን ነው? ዘውድ ነኝ። ዘውድ ምንድነው? በሰላም ነው? ተረጋጋ። ይኸውልህ ምንድነው? ተረጋጋ። ምንድነው? ማን ነው? ይሄ ማን ነው? ተረጋጋና ቁጭ በል። ያወራው ማን? ስንት ናችሁ እኮ? ተረጋጋ። ይኸውልህ ምንድነው? ዘኪ ተረጋጋ። ይኸውልህ አንቺ ምን አይነት ሴት ብትሆኚ ነው? ምን ማለት ነው? ማን ናቸው? ምንድነው ስታደርጊ ነበር? ተቀመጥ። ዘውድ ተረጋጋ። ስለዚህ ይዘህ ተቀመጥ። ተቀመጥ እያልኩ ምን ሆነ ነው? አንተ ማን ነው የሚያወራው? ቦታን አሳያለሁ። ሰማኝ አይደል? ስለዚህ ተቀመጭ። አንቺ ከኔ ጋር እንትና ግራጋባሽ ማን ነው? ምንድነው? ተረጋጋ። ይኸውልህ ተረጋጋና ተቀመጥ። ወዴት ልትጠጋ? ካንተ ጋር እንደ ማንም ሰው የለም። እስኪ ዋን ነበረ ማለት አይ ልነግረው እኮ ስላልተመቸኝ ማለት ነው። ልነግረው ማለት ዘካሪያስ ያለውን ነገር እኔ ለአንተ አስረዳሃለሁ። እቤት ውስጥ ማን ነበር? ማን ነው የሚያወራው? አንተ ደግሞ እንደ መሳፈር ሞልተህ ታወራለህ። ማን ነው? አንተ ማን ነህ? ለምንድን ነው ማሰማኝ? ይኸውልህ ዘካሪያስ ተረጋጋ። አንተ እንደ ቤት ነህ ደግሞ ታወራለህ። የኔ ቤት ነው። የእህቴ ቤት የእህቴ ቤት ነው። ሰማይ ቦታን አሳያለሁ። ማን ነው? እሱ ማን ነው? እሱ ማን ነው? ተቀመጥ እያልኩህ አይደል? ስነ ስርዓት ይዘህ ተቀመጥ። የእህቴ ቤት ያንተ ማሻሻ አረ ዘውድ ምንድነው? ግራ አጋባችሁኝ። ማን ነው እሱ? ማን ነው አንተ? እሱ ምንድነው ንገረኝ። ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0940